ሰላም ጤና ይስጥልን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች ይህ የፋኖ ድምጽ ነው። ዓለም አቀፍ ፋኖ ሚዲያ በመላው ዓለም በዩቲዩብ ቻናላችን በኩል እየተመለከተ ይገኛል። በተለያዩ ወቅታዊ ጉዳዮች ላይ ፕሮግራሞችን በማዘጋጀት እንግዶችን በመጋበዝ ወቅታዊ የህልውና ትግሎች ችግሮችና የመፍትሄ ሐሳቦችን በማመላከት ጭምር በህልውናችን ልዩ ዝግጅት የተለያዩ መሰናዶዎችን ወደ እናንተ እያደረሰ ቀጥሏል። ዛሬም እነሆ ሊያደርስ ዝግጅቱን ጨርሷል። ውድ አድማጭ ተመልካቾች ከዚህ ባሻገር በየዕለቱ የሟለ ፋኖ ዜና ጥንቅሮችን በማዘጋጀት በአማራ በሁሉም ማዕዘናት የተካሄዱ የሚገኙ የህልውና ትንቅንቆች ያሉበትን የደረሱበትን ደረጃና የተገኙ ድሎችንም እያበሰራቸው ቀጥሏል። እነሆ በዛሬው የዕለተ ሰንበት እሁድ ዛሬ የጥቅምት 30 ቀን 2018 ዓመተ ምህረት ልዩ ዝግጅታችን ከመስክ ሪፖርተራችን ነጻነት ጫን ያለው ጋር ቆይታ በማድረግ ወቅታዊ ጉዳዮችን ያነሳሳን ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። እኔው እንዳለ ቢክስ ነኝ። ጤና ይስጥልን ነጻነት፣ እንደምን አለ? እንደምን ቆየህ? ጤና ይስጥልን ወንዳለ፣ እንደምን ሰነበታችሁ? እንደምን አላችሁ? ደህና ነን ፈጣሪ ይመስገን። ከተለያዩ የዕለታዊ ዘገባዎች በተገናኘ አንተና እኔ ሁሌም በየዕለቱ እንገናኛለን። ዛሬ ሰንበትም ነው። ለአድማጭ ተመልካቾቻችን የሳምንቱ አበይት ነጥቦች ምን ነበሩ የሚለውን በትልቁ እናነሳለን። ከዚያ ባሻገር የብልጽግናው ስርዓት አሁንም እየፈጠራቸው የሚገኙ አጀንዳዎች በህዝባችን እንዳይታለልና እንዳይሸወድ እርግጥ ከኛም በፊት ነቅቶ በመጠባበቅና እንደየአመጣጡ እያስተናገዳቸው ነው የሚገኘው። የዛሬ የዕለተ ሰንበት ልዩ የህልውናችን መሰናዶ የውይይት አጀንዳዎቻችን ብለን የምንወስዳቸው አብይ አህመድ ወደ ጎንደር በሄሊኮፕተር በማቅናት የፋሲል ግንብን ነጭ ቀለም ቀብቶ እድሳት በሚልና የተለያዩ መርሃ ግብሮችን አዘጋጀው በሚል በራሱ ሰዎች የተዘጋጀ ክብር ኒሻን ከተሸለመ በኋላ የጎንደር ህዝብ ሸለመኝ በሚል የተለያዩ መረጃዎችን እያወጣ ነው የሚገኘው። እሱን እንመለከተዋለን። የጎንደር ህዝብ ለአብይ አህመድ ስርዓት ለብልጽግና ስርዓት የግፍ ቀፈስ ቀማሽ ወይስ የልማት ትሩፋት ተጠቃሚ ነው የሚለውን ለማየት እንወዳለን። ከዚያ ባሻገር እንደዚሁ በተለያዩ አካባቢዎች በአማራ ህዝብ ላይ የተደረገ የሚገኘው ጭፍጨፋ ተጠናክሮ እንደቀጠለ ነው። በኦርቶዶክሳውያን ላይም በአርሲ ለሳምንታት በዘለቀ ከፍተኛ ጭፍጨፋ በርካቶች መሞታቸው የሚታወስ ነው። እነሱ ባሉበት ሁኔታ ዘመቻ አሰብ ወደብ በሚል በመላው ሀገሪቱ የተለያዩ የጦር ቅስቀሳዎችን እያደረገ እንዲያውም በማህበራት ደግሞ አስገዳጅ ሰው ኃይልን እንዲያዋጡ ውቶታ ላይ ነው የሚገኘው አገዛዙ ኃይል። እሱም ሌላኛው ጉዳያችን ነው የምንወያይበት ነጥብ ማለት ነው። ከዚህ ባሻገር በሁሉም ቀጠናዎች ማለት በሚቻል ሁኔታ የአማራ ፋኖ ብሔራዊ ኃይል አስገዳጅ ወደሚባል አንድነት ካልመጣ ጣፋንታው ምን ሊሆን ይችላል የሚለውም ከባድ ነው። በተለይ አሁን ላይ የህወሓት ጦርነት ዳግም የብልጽግናው ስርዓት እየቀሰቀሰ ነው የሚገኘው። ወደ አሰብ በመሻገር ከኤርትራም ጋር የጦር ነጋሪት እየጎሰመ ነው የሚገኘው። በእነዚህ ውጥንቅጥ በበዛበት ወቅት ላይ ደግሞ ፋኖ የራሱን የሆነ አቋም ሊወስድ ይገባል። ለህዝቡ ይፋ ሊያደርጋቸው የሚገቡ ውሳኔዎች ያስፈልጉታል። ከዚያ በፊት እንደ አንድ የአማራ ፋኖ ቆሞ መታየት መቻል አለበትና ለሱ በርካታ ቤት ስራዎች እየተሰሩ ነው። መልካም ጅምሮች አሉ። ለምን ዘገየ የሚለውም በድክመት የሚነሳ ነገር ሆኖ እንዳለ እነዚህና ሌሎችንም ጉዳዮች ነው የተወያየን ቆይታ የምናደርገው። ዛሬ አብረን ሆነን የውይይት ሀሳብን ማንተም እያካፈልከን ቆይታ ስለምታደርግ እጅግ አድርጌ አመሰግናለሁ። ሌሎች የተረሱ ነጥቦች ካሉም ኋላ በውይይታችን ላይ ያነሳናቸው ቆይታ እናደርጋለን። ጥሩ ቆይታ እንዲሆንልን ተመኝቻለሁ። አመሰግናለሁ አብረን ለመቆየት ስለወሰንክ። መልካም። ሌሎች የተረሱ ጉዳዮችን ወደ ኋላ ላይ እያነሳን ለአድማጭ ተመልካቾቻችን የምናደርስ ይሆናል። ለዛሬው ግን አንተ ባነሳቸው ነጥቦች ላይ ሰፋ ያለ ውይይት እያደረግን ቆይታ እናደርጋለን። መልካም። በቀጥታ ወደ ውይይታችን ገብተናል። ወደ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ ጋር እስከ ፍጻሜው ድረስ አብራችሁ እንድትቆዩ በድጋሜ በአክብሮት ጋብዣለሁ። ቀዳሚ አድርገን ለመጀመር እንደተለመደው ለአድማጭ ተመልካቾቻችን አበይት የግንባር ድሎች ምን ይመስሉ ነበር በሁሉም ማዕዘናት የሚለውን አጠር አድርገህ ለአድማጭ ተመልካቾቻችን አስታውሰንና ወደ ቀጥታ ያዝናቸው ነጥቦች እንሸጋገራለን። መልካም። እንግዲህ በአራቱም ቀጠናዎች የአማራ ፋኖ ብሔራዊ ኃይል ሰሞኑን ከፍተኛ ተጋድሎ ሲያደርግ ቆይቷል። በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ የሶስተኛ ራስ አሞራው ውብነህ ኮር
ድብጠለም ተከዜ ክፍለ ጦርና ጭና ክፍለ ጦር በሰሜን ጎንደር ደባርቅ ዙሪያ ዳርቃይና ዛሬማ ከፍተኛ ትንቅንቅ አድርገዋል። በተለይ እንግዲህ ከጥቅምት 26 2018 ዓ.ም እስከ ዛሬ ድረስ ከፍተኛ ወደ ውጊያ እየተደረገ ነው የሚገኝ። የድብጠለም ተከዜ ክፍለ ጦር እንግዲህ ጥቅምት 28 ላይ 9 አጥቢያ ከበባውን ሰብሮ በመውጣት ታላቅ ጀብድ ፈጽሟል። በርካታ አገዛዙ ምስለኔ ሀገር መከላከያ ሰራዊት ድል ተደርጓል። ከ80 በላይ የጠላት ኃይል ሲደመሰስ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ ምርኮ ተደርጓል። በዚህ አካባቢ ጭና ክፍለ ጦርም ለ5 ተከታታይ ቀናት ያለ ረፍት ተዋግቷል። በዚህ አካባቢ የገባውም የጠላት ጥምር ጦር ሙሉ በሙሉ በሚባል ደረጃ የተዳከመበትና ወደኋላ አፈግፍጎ ራሱን አደራጅቶ እንደገና የተመለሰበት አሁንም የጭና ክፍለ ጦርና የድብጠለም ተከዜ ክፍለ ጦር በጋራ በመቀናጀት በወሰዱት እርምጃ በርካታ የጥምር ጦሩ ኃይል የተመናመነበት ምርኮ የተደረገበትም ምርኮ ከተደረጉት ውስጥም ከኦሮሚያ ልዩ ኃይልና ሚሊሻ የመከላከያ ዩኒፎርም ለብሰው የገቡ መኖራቸውን በትናንትናው የዜና ሰዓታችን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በለይዝ የራስ አሞራው 3ኛ ኮር ድብጠለም ተከዜ ክፍለ ጦር አርበኛ እሸቱ ለግሎባል ፋኖ ሚዲያ መረጃውን አጋርቶናል። ዛሬም እንግዲህ በእነዚህ አካባቢዎች ውጥረቱ እንደነገሰ ነው። ግን የጠላት ኃይል በእነዚህ አካባቢዎች ተደጋጋሚ በደረሰበት ምት ኃይሉ የተመናመነና የተዳከመ ሆኗል። ሌላው በኢትዮ ሱዳን ድንበር መተማና አካባቢ የተደረገው ወደ ውጊያ ነው። በዚህ አካባቢም እንግዲህ ሳምንታትን የዘለቀው ወደ ውጊያ ተደርጎ በርካታ ድሎች ተመዝግበዋል። አካባቢው እንግዲህ እንደሚታወቀው የኮሪደር ቀጠና መሆኑን ተከትሎ አገዛዙ ብልጽግና በርካታ ሰራዊት አሰልፎ ወደ አካባቢው ገብቷል። መካናይዝድ ኃይሉ እግረኛና አየር ኃይሉ በጋራ ተጣምሮ ነበረ ውጊያ የከፈተው። ውጊያውን ግን የ4ኛ ደጃዝማች ኮርና የ2ኛ መይሰው ካሳ ኮር በጋራ በመሆን በጠላት ላይ ከፍተኛ የሆነ ድል ተቀዳጅተዋል ማለት ነው። በዚሁ በመተማ ቋራ አካባቢ እንግዲህ ሳምንታትን የዘለቀ አውደ ውጊያ ተደርጓል። ይሄን አውደ ውጊያን በተከታታይ ለአድማጭ ተመልካቾቻችን ስናደርስ እየቆየን ነው። በተለይ የቋሮ ሜርላ ክፍለ ጦር 1 ሳምንት ሙሉ በመዋጋት በጠላት ኃይል ላይ ከፍተኛ ድል ያስመዘገበችበት እንዲሁም የጠላት ኃይል የተመናመነበትና ጠላት በብስጭት በማህበረሰቡ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሱ በተለይ በሁለት እግር ሞተር አሽከርካሪዎች ላይ ከፍተኛ የሆነ ጉዳት አድርሷል። በጀምላ የረሸነበት ማህበረሰቡን እንደዚሁ በጀምላ ያሰረበትና ከፍተኛ ሰብአዊ ጥሰት የፈጸመበትን እንዲሁም ቁሳዊ ውድመትን የፈጸመበትን ሁኔታ ተመልክተናል። ሌላው እንግዲህ በጎጃም ነው። በጎጃም እንግዲህ እጅግ በጣም ድንቅ የሆነ ወታደራዊ አደረጃጀት እየተሰራ ነው የሚገኝ። ኮሮች እየተደራጁ ነው የሚገኙት። እጅግ በጣም ደረጃውን የጠበቀና ወታደራዊ ሳይንስን የተከተለ የፋኖ ወታደራዊ አደረጃጀት እየተሰራ ነው የሚገኝ። ይህ አደረጃጀት እንግዲህ እያለቀ ነው የሚገኝ። በተለይ እንግዲህ በዚህ አንድ ወር ውስጥ ከፍተኛ የሆነ ወታደራዊ አደረጃጀት ነው የተሰራው። ከወታደራዊ አደረጃጀት ጎን ለጎንም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ማህበረሰቡን በማንቃት በኩል ትልቅ ስራ ሰርቷል። ከዛ ባሻገር አውደ ውጊያ አድርጓል። የመተከሉን እንዲሁም በሮቡ ገበያ ሰናን አባጃም የተደረጉ አውደ ውጊያዎችን በአዲስ ቅዳምም የተደረጉ አውደ ውጊያዎችና የተገኙ የድል ውጤቶችንም በዜና ወጃችን ማድረስ ችለናል። በርካታ የጥምር ጦሩ ኃይል የተደመሰሰበትና ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበትን ሁኔታ ተመልክተናል። በጎጃም ቀጠና ማለት ነው። ከዛ ባሻገር ስቦ ማስከዳት መርሁም ተጠናክሮ ቀጥሏል። የቴዎድሮስ እንግዲህ ስቦ ማስከዳት መርሁን እንደ አንድ ወታደራዊ ተልዕኮ በመፈጸም በቀን በመቶዎች የሚቆጠሩ የጥምር ጦሩ ኃይል እየኮበለሉ የፋኖ ኃይሎችን የተቀላቀሉበትና አገዛዙ ብልጽግና ኃይል የተመናመነበት እንዲሁም ሲስተማቲካሊ በሆነ መንገድ እንዲሁም ወታደራዊ ኦፕሬሽን ኃይሉ የተዳከመበትን ሁኔታ ተመልክተናል። ቴዎድሮስ ከዘመናዊ ወታደራዊ አደረጃጀት በተጨማሪ ጎን ለጎን አውደ ውጊያዎችንና ማህበረሰቡን በማንቃት ከፍተኛ የሆነ ስራ ሰርቷል። ሌላው የምኒልክ ዕዝ ነው። የምኒልክ ዕዝ እንግዲህ በሳምንቱ በተለያዩ አካባቢዎች አውደ ውጊያዎች አድርጓል። ትናንትና በደሴ ዙሪያ የተደረገው አንዱ ማሳያ ነው። በደሴ ከተማ አቅራቢያ ቅርብ ርቀት ማለት ነው አውደ ውጊያዎች ተደርገዋል። በርካታ ድሎችም ተፈጽመዋል። በተለይ የሚሊሻና የአድማ ብተና ኃይሉ ከፍተኛ ጉዳት ያስተናገደበት ኦፕሬሽን ተፈጽሟል። በምዕራብ ወሎ ቀጠናም እንደዚሁ ተመሳሳይ የደፈጣ ጥቃቶች ተፈጽመዋል። አገዛዙ ብልጽግናም በእነዚህ አካባቢዎች እንግዲህ ከፍተኛ የሆነ ጉዳት ሲያስተናግድ ከርሟል ማለት ነው። በሰሜን ወሎ ደጋማው አካባቢ እንዲሁም በወልዲያ ዙሪያና አካባቢውም ከሰሞኑ እንግዲህ አውደ ውጊያዎች ሲደረጉ የሰነበቱት በተለይ የደጋው መብረቁ ኮር ከተመሰረተ ቅርብ ሰዓት ወዲህ ከፍተኛ የሆነ አጀብ የሚያሰኙ ጀብዶችን እየፈጸመ ነው የሚገኝ። እስታይሽ ከተማን ተቆጣጥሯል። በኩን የፈጸመው ድልም አንዱ ማሳያ ነው። ከዛ ባሻገር ስትራቴጂካዊ ቦታ እንደሆነች የሚነገርላትን ጋሸና ከተማን ዙሪያውን በመክበብ ከፍተኛ የሆነ ወታደራዊ ድል ያገኘበትና ወታደራዊ ስትራቴጂክ ቦታዎችንም ተቆጣጥሮ
አገዛዙ ብልጽግና ምቹ ሁኔታን ያልፈጠረበት ሁኔታን ተመልክተናል። ሌላው የደቡብ አማራ ቀጠና ነው። አሳምነው ዝም እንግዲህ ከወታደራዊ አደረጃጀቶች በተጨማሪ ጀብዶችን ፈጽሟል። በተለይ በበረትና በመራቤቴ አካባቢ እንዲሁም በመንዝ አካባቢ በተደረጉ አውደ ውጊያዎች በርካታ ድሎች ተገኝተዋል። ከዛ ባሻገር እንግዲህ በኦሮሚያ አዋሳኝ አካባቢዎችም ኦፕሬሽኖች ተፈጽመው በርካታ ድሎች ተገኝተዋል ማለት ነው። የደቡብ አማራ ቀጠና አሳምነው ዝም እንግዲህ ሰፊ ቀጠናዎችን በመሸፈን ከአዲስ አበባም በቅርብ ርቀት ላይ መሆኑን ተከትሎ አገዛዙ ብልጽግና ያለ የሌለውን ኃይል ነው ያሰለፈው። ይህን ኃይል በመቋቋም እንግዲህ ጠንካራ ወታደራዊ አደረጃጀት በመመስረት ከፍተኛ የሆነ ትንቅንቅ እያደረጉ ነው የሚገኙት። በእኔ በኩል በአራቱ ማዕዘናት የነበሩ የአውደ ውጊያ ውሎችና ድሎች እነዚህን ይመስላሉ። ወንዳለ መልካም እጅግ አድርጌ አመሰግናለሁ። ነጻነት በሰፊ ሄደበታል። በሁሉም ቀጠናዎች በርካታ ድሎች ተመዝግበዋል። ለአድማጭ ተመልካቾች የተወሰነ ግልጽ ለማድረግ ያክል የአውደ ግንባር ሁኔታዎችን ስናያቸው ከልምድ ነው ከባለፈው ከዘመቻ ደማሪሊ ከሌሎችም አንጻር የተወሰነ መቀዛቀዝ ያለበት ይመስላል። ይሁንና ግን የፋኖ ኃይሎች በተለይ በመሪዎች ደረጃ የትልቁን የቤት ስራቸውን በመስራት ላይ የሚገኙት የአንድነት ስራዎቻቸውን እየሰሩ ነው የሚገኙት። እርስ በርስ የፋኖ መሪዎች ጋር በመገናኘት በርካታ ስራዎችን እየሰሩ ነው የከረሙት። ከዚያ ባሻገር የአደረጃጀት ስራዎችን በትልቁ የሚነሱ ናቸው። በተለይ በምዕራብ አማራ ቀጠና የቴዎድሮስ እዝ እንደ አዲስ የኮርና የክፍለ ጦር አደረጃጀቶችን እያዘመነና እየሰራ ነው የሚገኘው። እስካሁን ወደ 5 የሚደርሱ ኮሮችን አቋቁሟል። በስሩ ደግሞ ወደ 15 የሚደርሱ ክፍለ ጦሮችን እየሰየመ ነው የሚገኘው። ከዚህ በፊት እናውቀው የነበረው ከአንደኛ እስከ 9ኛ የነበሩ ክፍለ ጦሮች የስያሜ ለውጥም አድርገዋል። የይዘትና የሽግሽግም የተደረገባቸው አሉ። ከዚያ በኋላ የኮሮችም ስያሜዎች እንደዚሁ። ስለዚህ ትልቅ ስራን የሚጠይቅ ነው። በየአውደ ግንባሩ መገኘት፣ የክፍለ ጦር መሪዎችን መሰብሰብ፣ መዋየት፣ ውሳኔ ላይ መድረስ ይጠይቃል። እጅግ በጣም ትልቅ ስራ ነው። ከአውደ ውጊያ የበለጠ ስራ ላይ ስለነበሩ የአውደ ውጊያ እንቅስቃሴዎቹ የተወሰነ መቀዛቀዝ ያለባቸው ይመስላል። ይሁንና ግን እንደዚያም ብሎ ከፍተኛ የሆነ በድል የታጀበ ጉዞ ሲያደርጉ እንደነበር በዚሁ ለመጨመር ነው የወደድኩት እኔ። ምናልባት በዚህ ወቀት ወደ ውይይታችን መግባት እንችላለን። ከአንድነቱ ጋር በጉት የሚጠበቀው ተናፋቂው የፋኖ አንድነት ነው። ከዚህ ጋር በተገናኘ በተለይ አሁን ያለንበት ወቅታዊ ሁኔታ ደግሞ ፋኖን በአስገዳጅ ወደ አንድ እንዲመጣ የሚያደርግ ግፊት የሚፈጥር ነው። ህዝቡ ከሚያደርገው ግፊት በበለጠ ወቅታዊ ሁኔታ ደግሞ ያስገድዳል። አሁን ወቅታዊ ሁኔታ የምንለው የህወሓት ኃይል በተለያዩ ቀጠናዎች ከአገዛዙ ኃይል ጋር እንደ አዲስ ጦርነት ጉስሚያ ላይ ነው የሚገኘው፣ ጀምሯል ማለት ይቻላል። ከዚያ ባሻገር ወደ ዘመቻ አሰብ ወደ በሚል የአገዛዙ ብልጽግና ኃይል ለሌላ ጦርነት ከምስራቅ አፍሪካ ቀጠናና ከአፍሪካ ቀንድ ጋር የጀመረውን ያልተቀደሰ ግንኙነት ወደ ጦርነት እየሳበው ነው የሚገኘው። በዚህም ከኤርትራ ጋር ሊደረግ የሚችል ጦርነት እንዳለ እየተገመተ ነው። በየወረዳ በየዞኑ በየማህበራቱ አስገዳጅ የሆነ የሰው ኃይል ምልመላ እንዲፈጸም በተለይ ማህበራት፣ የጫኝ አውራጅ ማህበራት፣ የቀን ሰራተኞች ማለት ነው፣ የታክሲ ማህበራት፣ የታክሲ ተራ አስከባሪ ማህበራቶች ሁሉም 5 ሰዎችን ካላዋጡ ከማህበራቱ ይሰረዛሉ፣ ምንም አይነት ስራዎች መስራት አይችሉም በሚል ከምዕራብ ጎንደር ቀጠና የሁለተኛው ሚኒስትር ካሳ ኮር የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ አስቻላለባቸው በመረጃ ሰዓታችን ላይ ከዚህ ቀደም ይህን መረጃ ማካፈሉ ይታወሳል። ለአብነት እሱን አነሳ እንጂ በሁሉም ቀጠናዎች ተመሳሳይ ሁነቶች እየተገበሩ ነው የሚገኘው። ከዚህ አንጻር ፋኖ አቋሙ ግልጽ ሊሆን ይገባል፣ አስተላለፉን ሊያስተካክል ይገባል። በአንድ መቆም አስገዳጅ ሁኔታ ላይ ደርሷል። ከዚህ አንጻር በርካታ ስራዎች እየተሰሩ እንደሆነ ነው የማውቀው። በተለይ በደቡብ አማራ ቀጠና አርበኛ መከታው ማሞ ከበለስ ሚዲያ ጋር ያደረገውን ቆይታ ለመከታተልም ተችሏል። ለአንድነት ትልቅ ቦታ ሰጥተው እየሰሩ እንደሆነ ነው የገለጹትና በዚህ ዙሪያ ላይ በአንተ ደረጃ የምትገልጸው የምትለው ነገር ይኖራል ብዬ አስባለሁ። ነጻነት በተለይ መስክ ላይ ወርደህ አብረህ ወጣውረድን እያሳለፍክ እየተንቀሳቀስክ ነው ያለውና ህዝቡ ምን ተስፋ ይጠብቅ? አሁን ያለው ወደ አስገዳጅ አንድነት ደረጃ እንዲሄድ ግፊት የሚያደርግ ወቅት ላይ አይደለንም ወይ ያለ ነው የሚለውን አድማጭ ተመልካቾቻችን አድርሰደን። መልካም ወንዳለ፣ እንግዲህ ህዝቡ የፋኖን አንድነት በጉጉት እየጠበቀ ነው የሚገኘው። በተለይ የፋኖ አንድ ወጥ የሆነ አደረጃጀት በቅርቡ ይመጣል በሚል በህዝቡ ከፍተኛ የሆነ ተስፋ ተጥሎበት ህዝቡም ይሄንን በጉጉት እየጠበቀ ነው የሚገኝ። ነገር ግን በርካታ ጥሩ ነገሮች እንደተሰሩ ሁሉ በርካታ ችግሮች እንዳሉም እዚህ ላይ አድማጭ ተመልካቾቻችን መገንዘብ ይኖርባቸዋል ብዬ አምናለሁ።
እንግዲህ ጥሩ ጎኖች የጎንደር የወንድሞቻችን በአንድ ቤት ቁጭ ብለው የጋራ ቤታቸውን መስራታቸውን እንደ ትልቅ ድልና ስኬት የምናየው ከዚህ በፊት የእርስ በርስ መገፋፋቱ ቀርቶ በጠላት ላይ የጋራ እርምጃ መውሰዳቸውና ድል ማግኘታቸው ጠላትን ያስፈራበትና ያንበረከከበት ሁኔታ ተፈጥሯል። በዚህም አንድነት የዚህ የህልውና ትግል የመጨረሻ የድል ውጤት እንደሚሆን ያየንበት ሁኔታን መመልከት ተገቢ ነው። በሸዋ በኩልም ወንድሞቻችን እያደረጉት ያለ የአንድነትና የቅርርብ እንዲሁም ውይይት በአድማጭ ተመልካቹም እንዲሁም በህዝቡ ዘንድ የሚመሰገኑ ነው። ነገር ግን ዘግይተው ቤታቸውን መስራታቸው ዋጋ እንዳስከፈለ በዚህ ትግል ውስጥ ከፍተኛ የሆነ መጓተቶች እንዳሉ አይተናልና የደቡብ አማራ ቀጠና ሳምነው ዕዝና የሸዋ ጠቅላይ ግዛት ዕዝም ጉዳያቸውን በጋራ ተቀምጠው እንደፋኑ የጋራ ቤት ሰርተው የህዝብ የተጋረጠበትን የህልውና አደጋ በጊዜው ወቅቱ በሚመጥነው ሰዓት ለህዝቡ መድረስ አለባቸው ብለን እናስባለን። አሁኑ ደግሞ እንግዲህ ሁለቱ የፋኖ አደረጃጀቶች ቤታቸውን ሰርተው ጨርሰው በጠረጴዛ ግልጽ የሆነ ውይይት አድርገው ህዝቡን የሚታደጉበትና የሚያድኑበት እንዲሁም እየፈራረሰች ያለችውን ሀገር ባንድ የሚያቆምበት ጊዜው አሁን ነውና ይሄን ጊዜ በተገቢው መንገድ ካልተጠቀሙበት ህዝብንም ዋጋ ያስከፍላሉ። እንደ ታሪካዊ ውርደት ይገጥመናል ብዬ ነው የማስበው። ህዝብ ታሪካዊ ውርደት እንዳይገጥመው ደግሞ ይሄንን ታሪካዊ ሂደት እየመሩ ያሉ የፋኖ አመራሮች ከስግብግብነት፣ ከስልጣን ጥመኝነት፣ ከገንዘብ ተኮርነት ወጥተው ለህዝብ የሚጠቅመውን የጋራ አጀንዳ መዘው በጋራ መወያየትና ለህዝብ የሚቀድመውን ጥቅም ማስቀደም አለባቸው ብዬ አስባለሁ። እኔ በመመለከታቸው አካባቢዎች ትግሉ ቢዝነስ ተኮር እየሆነ ነው። ጎጠኝነት፣ የስልጣን ጥመኝነት በግልጽ የሚታዩ ናቸው። ለአማራ ህዝብ ሲባል ግን እነዚህን ወደ ጎን ትቶ የጋራ ቤት መስራት፣ የህዝቡን ጥቅም ማስቀደም ማስከበር የዚህ ህልውና ትግል የሚጠይቀው አንዱ እና ዋነኛው መሳሪያ ነው ብዬ የምወስደው። ስለዚህ ንግግር ጥሩ ቤት ይሰራል። ንግግር ለዚህ የህልውና ትግል ትልቅ የድል መሳሪያ ነው። ይህንን የድል መሳሪያ ደግሞ ለመስራትና ወደ ተግባር ለመቀየር መሬት ላይ ወርዶ መነጋገር፣ ችግሮችንን በተገቢው መንገድ ቀርፎ ነቅሶ አውጥቶ የመፍትሄ አቅጣጫዎችን አስቀምጦ መራመድ የዚህ የህልውና ትግል አንዱ ገጽታ ነው ብዬ አምናለሁ። መሪዎችም ይሄንን አምነው መቀበል፣ ድክመታቸውን አምነው መቀበል፣ ስህተታቸውን መውሰድ ያለባቸው ይመስለኛል። በተለይ ይሄ ትግሉ ላለፉት 1 ዓመታት እጅግ በጣም ውስብስብና ምስቅልቅል የሆነ ትግል ነው። አሁን እያየነው ያለን ግን መስመር እየያዘና ነገር ግን ይሄን መስመር ወጥ ለማድረግ ደግሞ ቀሪ የቤት ስራዎች እንዳሉ እየተመለከትን ነው የምንገኝ። የሸዋ ወንድሞቻችንም ልክ እንደ ጎንደር ወንድሞቻችን በአጭር ጊዜ ውስጥ ይሄንን የፋኖ አንድነት ጨርሰው የዚህን የህልውና ትግል ማስቀጠልና መጨረስ ሌሎች እያንዣበቡ ያሉ ኃይሎችም በጋራ ይሄንን ትግል ማፋጠን እንዳለባቸው በጋራ መስራት እንዳለባቸው አምናለሁ። ስለዚህ ፋኖ የቤት ስራውን በጊዜ ማጠናቀቅ አለበት። አራቱም ቀጠናዎች የአንድ ወጥ የሆነ አደረጃጀት በአጭር ጊዜ መስርተው ለህዝቡ ይፋ ማድረግ ይሄ አሁን ወቅቱ የሚያስገድደው ተፈጥሯዊ ግዴታ ነው ብዬ የማምነው እና ይሄንን ግዴታቸውን ደግሞ ለህዝባቸው ሲሉ የወጡለትም ዓላማ እስከሆነ ድረስ በአጭር ጊዜ ተግባራዊ ማድረግ አለባቸው ውለው ሳያድሩ። ቅድም ያልኳቸውን ነገሮች እነዚህ ትግሉን ሊጎትቱ የሚችሉ ነገሮችን ወደ ኋላ ትተው የህዝብን ጥቅም ማስቀደምና ለወጡበት ዓላማ ቀጥ ብለው መቆም አለባቸው። ይህን ለማድረግ ደግሞ በቀና አመለካከትና በቀና ልቦና መቅረብ አለባቸው፣ መነጋገር አለባቸው ብዬ አምናለሁ። ስለዚህ የቤት ስራቸውን ካላጠናቀቁ ታሪካዊ ውርደት ሊገጥመን ይችላል። ይህንን ታሪካዊ ውርደት ለመከላከልና አማራ ከዚህ በፊት የነበረውን ትልቅ የታሪክ አሻራ ለማስቀጠል አሁን ትውልዱን የተረከቡ የፋኖ አመራሮች ትልቅ የቤት ስራ ይጠብቃቸዋልና ይህንን የቤት ስራቸውን ደግሞ በአጭር ጊዜ ሰርተው ማጠናቀቅ አለባቸው። ትውልዱን ነገ በባርነት መስመር እንዳይጓዝ እነዚህ የፋኖ አመራሮች ካሁኑ ጀምረው ድክመታቸውን ማወቅ መገንዘብ የድክመቶቻቸውን ውጤቶች ደግሞ ቀርፈው ወደ ጥንካሬ ተመልሰው ለአንድነት አሁንም ትኩረት መስጠት ተገቢ ይመስለኛል። ስለዚህ አሁን ባለው ውስብስብ ነገር ፋኖ አንድ ሆኖ መንጣት ተፈጥሯዊ ግዴታ ነው። ህዝብም በጉጉት እየጠበቀው ያለው ሁኔታ ነው። ህዝብም እያስገደደ ነው ያለው። ስለዚህ በዚህ አስቸጋሪ ሁኔታ ፋኖ አንድ አለመሆኑ የሚያሳዝን እጅግ በጣም ልብ የሚሰብር ጉዳይ ነው። ስለዚህ
ከላይ የተቀመጡ አመራሮች ራሳቸውን ሊወቅሱ ይገባል፣ ራሳቸውን ሊፈትሹ ይገባል፣ ለምን ብለው ሊጠይቁ ይገባል። የወጣንለት ህዝብ ምን እያለ ነው ብለው ህዝብን ማዳመጥ አለባቸው። ይሄን ግን እያደረጉ አይደለም። በድፍረት የምናገረው ነገር ይሄን እያደረጉ አይደለም። ስተቻቸው ለምን ተተቸን ብለው ከማኩረፍና ከማጉረምረም ችግሮቻቸውን ነቅሰው ወስደው ማስተካከል አለባቸው። ከዚህ የፋኖ ትግል ውስጥ ሁሉም አላማው ህዝብን ለማዳን እስከወጣ ድረስ ከህዝብ የሚበልጥ ደግሞ ምንም አይነት ነገር እስከሌለ ድረስ ህዝብን ለማዳን ተሸንፎ ማሸነፍን መውሰድ መልመድ አለባቸው ካሁኑ። ስለዚህ አሁን ባለው ውስብስብ ነገር ፋኖ የቤት ስራውን እስካላጠናቀቀና እስካልጨረሰ ድረስ ሌላ ታሪካዊ ውርደት ሊገጥመን ይችላል የሚል እምነት አለኝ በእኔ በኩል። እያየሁትም ያለው ይሄ ነገር ነው። ስለዚህ አስቸኳይ የቤት ስራቸውን ሰርተው ማጠናቀቅ አለባቸው በአጭር ጊዜ ማለት ነው። ሌላው ቅድም ያነሳው እንግዲህ የአገዛዙ ብልጽግና በሰሞኑ የህዋት እንቅስቃሴ ፋኖና ህዋት በጋራ ተጣምረዋል በሚል በእያንዳንዱ ማህበራዊ ተቋም ላይ እንዲሁም ማህበረሰቡ በሚጠቀምባቸው ማህበራዊ መስተጋብሮች ላይ እንደ ቁብ እድርና ሌሎችም አካባቢዎች ድርጅቶች ላይ እየገባ የሚሊሻ ምልመላ እያደረገ ነው የሚገኝ። በተለይ በባህር ዳር እንግዲህ በወዛደርነት የተደራጁ በቁብ በድር በአስገዳጅ ሁኔታ የሰው ኃይል መልምለው እንዲሰጡ እንዲሁም በጉልበት ስራ የሚተዳደሩ እንደዚህ በአነስተኛ ኢንዱስትሪና በሌሎችም ድርጅቶች ላይ ወጣቶችን ለሚሊሻ እንዲሰጡ አስገዳጅ ሁኔታ ተፈጥሯል። ጠቅላይ ሚኒስትር አብይ አህመድም ይህን ትዕዛዝ አውርዷል። ትዕዛዙ ተፈጻሚ እየሆነ ነው የሚገኘው። ይህንን የማይሰጥ ካለ እርምጃ እንደሚወሰድበት፣ እድርም ከሆነ እንዲፈርስ፣ እቁብም ከሆነ እንዲፈርስ፣ ሌላም አደረጃጀት ወይም ሌላም እንደዚህ የማህበራዊ ተቋም ከሆነ እንዲፈርስ ተወስኖበታል እና በመተማም በተለይ በቋራ የሚያየነው እንደዚህ አይነት ነገሮችን ነው። ለሚሊሻ መልምለው ያልሰጡ እንደዚህ ማህበረሰቡ የሚገለገልባቸው እንደዚህ እንደነቁ ብድር አይነት የፈረሱበትና እርምጃ የተወሰደባቸውን ሁኔታ ተመልክተናል። በጎጃም በሁሉም አካባቢዎች ስራው ተጀምሯል። ነገር ግን መሬት ጠብ የሚል ስራ አልሰራም አገዛዙ ብልጽግና። አሁንም ማህበረሰቡን ግን በዚህ ልክ እየበደለ ነው የሚገኝ። እቁብ ከሆነ ገንዘቡን የመዝረፍ፣ እድር ከሆነ ያለውን የድሩን ሀብትና ንብረት የመዝረፍ፣ የማቃጠል፣ የማውደም ስራ ተጀምሯል በግልጽ በጎንደር በጎጃምም ይሄ እየታየ ነው የሚገኝና በሁሉም አካባቢዎች ይሄ ሊከሰት ስለሚችል ሁሉም ራሱንን ከዚህ የብልጽግና መንግስት አደጋ ሊከላከል ይገባል። ወደ ፋኖ አደረጃጀት በመግባትም አሁን ፋኖ እየሄደበት ያለው ጉዞ መከተል አለበት ብዬ አምናለሁ። ወጣቱ ዝም ብሎ በአደባባይ ከሚያልቅ፣ በአደባባይ ከሚገደል፣ በአደባባይ ሀብትና ንብረቱ ከሚወድም የፋኖን ትግል ተቀላቅሎ ሀገሩንም ነፃ ማውጣት አለበት ብዬ ነው ማምነውና ይሄ የአብይ አህመድ እንግዲህ ብልጽግናው መንግስት ጥንቅ ጥብብ ስላለው መድረሻ ስላጣ የመጨረሻ ያደረገው ይመስለኛል። ለዛም ነው እንግዲህ በዚህ ልክ ወርዶ የወረደ ስራ እየሰራ ያለው መሬት ላይ። ሌላው እንግዲህ አንተም ትመለስበታለህ በዚህ በሚሊሻ ጉዳይ በወሎም በሸዋም እንደዚህ አይነት ስራዎች እየተሰሩ ነው የሚገኙት። በዚህ ጉዳይ ላይ ያለኝ መረጃ ይሄን ይመስላል። እጅግ አድርጌ አመሰግናለሁ ነጻነት። በሰፊ ደህበታል የአገዛዙ ኃይል እኔ ካልበላሁት ጭሬ ላፈሰው አለች ዶሮ እንደሚባለው የስልጣን ሁኔታው ወንበሩ እየተነቃነቀ የመውረዱ ነገር እጅግ ከፍንጭ ተይዞ ተጠያቂ የመሆኑ ነገር አይቀሬ እየሆነ ሲመጣ የኢትዮጵያን ህዝብ እንደዚህ ከፋፍሎ እርስ በርስ አናክሶ የጦርነት አውድማ አድርጎ በዚህ መሃል ደግሞ የተወሰነች ጊዜ ከተገኘችም እሷን በወንበር ጥማት ላይ ለማስታገስ ነው እንቅስቃሴ ያደረገ የሚገኘውና አሁንም የህዋቱ ጦርነት የማይቀር ይመስላል። የህዋት ኃይል ለሁለት ተከፍሎ የነጌታቸው ረዳና የደብረጽዮን በሚል የነጌታቸው ረዳ ከአብይ አህመድ ጦር ጋር በመሰለፍ ከ15 ቀናት በፊት በላስታ ቀጠና በዋግ ኽምራ በኩል እንደውም በሐሙሲትና በአካባቢው ከአገዛዙ የብልጽግና ጦር ጋር በመሰለፍ ፋኖን መውጋቱ ይታወሳል። አሁንም ቢሆን ከአብይ አህመድ ጦር ጋር በመሆን እንደዚሁ ቀሪውን የህዋት ክፍል ደግሞ ለመዋጋትና እርስ በርስ ወንድማማቾችን አሁን ደም ማቃባት ባለፈው እነ ብርሃኑ ጁላ እንዳሉት እነ የአማራን ህዝብ ከዚህ በኋላ ምንም አይጠበቅብንም፣ ሚሊሻው እርስ በርሱ ስለተጋደለ ደም ስለተቃባ ለዚያ ደግሞ እርስ በርስ ደም ለሳሚል ባህል ስላለው አማራ እርስ በርሱ ስናፋጀን እንኖራለን፣ ከዚህ በኋላ እኛ መሰለፍ አይጠበቅብንም ሚል መናገራቸው ይታወሳልና የሴራ ቃል አሁንም በህዋት በኩልም ለማድረግ ያሰቡት ይሄንን ተመሳሳይ ነገር ነው።
የደብረጽዮን ኃይል የጌታቸው ኃይል በሚል ለሁለት ከከፈሉ በኋላ እርስ በርሳቸው እንዲታኮሱ በማድረግ አንደኛው ወገን ከፋኖ ነው አንደኛው ወገን ከአብይ ነው በሚል ጎራ ለይተው ወደ ማያባራ ግጭት ውስጥ እንዲገቡ ነው የአብይ አህመድ ስርዓት እየሰራ ያለውና ይህንን ህዝቡ ጠንቅቆ ማወቅ አለበት ያውቃልም ብዬ አስባለሁ። ከዚህ ባሻገር ከኤርትራ ጋር አንድ ላይ የሚያረጋቸውን አሳጥቷቸው እንዳልነበር አሁን ላይ ደግሞ እንደዚሁ በአንድና በሁለት ዓመት ውስጥ ወደዚህ አይነት ደረጃ ወደ ጦርነት ደረጃ መሸጋገር የምታስበው ነውና ይሄ በትልቁ ጥንቃቄ ሊደረግበት የሚገባ ጉዳይ ነው። ፋኖ ማስተላለፉን በግልጽ ማሳወቅ አቋሙን ግልጽ ማድረግ ለነዚህ ሁሉ ግን የመጀመሪያ ቤት ስራ አንድ ሆኖ መቆም ነውና ለዚህ ተግባር በጎንደር እየተደረገ የሚገኘው እንቅስቃሴ ትልቅ ማሳያ እንደሆነ ባለፈው ሐሳባችንም ላይ እኛ ማንስተነዋል። የጎንደር አፋሕድ ጎንደር ጠቅላይ ግዛትና የአፋብኃም የበላይ እዝ በአመራር ደረጃ ተቀራርበው ያደረጉት እርቅ የማውረድ ሂደት ከእርቅ በኋላ ደግሞ ወደ አንድነትና ወደ ውህደት ለመምጣት የሚያስችላቸው ቅድመ ሁኔታዎች የመስራት የጋራ ኮሚቴዎችን በማቋቋም ይህንን የሚያሳልጥ መደብና ቁርጠኛ ሆነው ስራዎችን እየሰሩ መገኘታቸው ትልቅ ማሳያ ነው። ለሸዋ ለወሎ ትልቅ ትምህርት ሊሆን ይገባል ብዬ አስባለሁ። በሸዋ በኩልም እንደመከታው ቀደም ሲል እንዳልኩት በበለስ ሚዲያ ቀርቦ የሰጣቸው ማብራሪያዎች መልካም የሚባሉና አንድነትን የበለጠ የሚያንጸባርቁ በመሆናቸው የቤት ስራዎችም እየተሰሩ እንደሆነ የሚያሳይ ነው። ይህንን ነገር ቶሎ በፍጥነት ጊዜ ሳይገዙ ለህዝባችን ብስራት ዜና ሊሰጡት ይገባል። እኛም ማገዝ አለብን። በነገራችን ላይ የሚዲያ ተቋማት አንድነትን ሊያበረታታ የሚችሉ ዘገባዎችን ከመስራት ጀምሮ የማቀራረብ ስራዎችን እንጂ የልዩነት ሐሳቦችን የሚያሰፉ እርስ በርስ የሚያጓትቱ የድል ሽሚያዎችን የሚያሳዩ ዘገባዎችን ባለመስራት ጥንቃቄ የተሞላበት ሪፖርቶችን በማቅረብ የፋኖ ኃይላት እርስ በርሳቸው እንዲቀራረቡና አንድ እንዲሆኑ ሁሉም በየድርሻው ዲያስፖራውም የፖለቲካ ማህበረሰቡም ህዝቡም የሚዲያ ሰዎችም እንደየሙያቸው ሁሉም የራሱን አበርክቶ መስራትና የአገዛዙን ኃይል ለመገርሰስ የሚደረገውን ሂደት ማፋጠን ትልቅ የቤት ስራ ሊሆን ይገባል። ይህንን ነው። ሌላው በዘመቻ አሰብ ወደብ የሚለው አሁንም ተጠናክሮ ቀጥሏል። ውስጥ ለውስጥ ተሰሩት የነበረውን አሁን በጋድ አውጥተውታል። ቀደም ሲል እንዳልኩት የጫኝ አውራጅ ማህበራት የታክሲ ማህበራት ሌሎችም በእድር በቀረውም እያንዳንዱ 5 ሰው እንደየአደረጃጀቱ እንደየማህበራቱ ብዛት ከዚያም ሊበልጥ ይችላል በአስገዳጅ ሁኔታ እንዲያዋጡና ያን የማያደርጉ ከሆነ ግን ያ እድርም ሆነ ማህበርም ሆነ እንዲፈርስና ከዚያ ስራ ውስጥ ህሉናቸው እንደማይቀጥል የማስጠንቀቅና የማስፈራራት ሁነቶች ነው እየታየ ያለው ብልጽግናው ቡድን። እንግዲህ እንደምታውቁ ማህበራት ሰርተው ጥረው ግረው ቤተሰብ የሚመሩበት ከእጅ ወዳፍ የሆነች ኑሯቸውን የሚደጉሙበት ነውና አሁንም በህይወታቸው ነው በእንጀራቸው ነው እየመጣ የሚገኘው አገዛዙ ኃይል። ይህንን ካላደረግን ህይወታችን ያበቃል በሚል ፍርሃት ይሰጡኛል የሚል ነው። ይሁንና ግን ህዝቡ ይህንን ጠንቆ ስለሚያውቅ ከመሞት መሰንበት ብቻ ሳይሆን ሊሞትና ሊገለው የመጣውን ኃይል መፋለም እንጂ ጊዜያዊ መፍትሄ የሚሆነው ማንነት ትሰጣለህ ካለ አንድ ማህበር ካለው 10 ውስጥ በ5 ሰው ላይ ፈርደ ማለት ነው። የ5 ሰዎችን ሙቱ ብለህ ፈርመህ እንደመስጠትም ይቆጠራልና ይህንን 5 ሰው 4 ሰው ማዋጣት ስለዚህ በራሳቸውም ህይወት እየወሰኑ ስለሆነ ከባድ ውሳኔ የሚጠይቅ ጉዳይ ስለሆነ ሁላቸውም ለማይቀረው ትግል ራሳቸውን ያዘጋጁ እንደውም በርካታ በጎንደር ቀጠናም አንሰጥም በሚል እንዲያውም ወደ ፋኖ ወገን በመግባት የህልውና ትግሉ የተቀላቀሉ አሉ። ሁሉም ይህንን ተሞክሮ ወስዶ ሊያደርገው የሚገባ ጉዳይ ነው። ሄደህ አሰብ ድንበር የባህር በር የህልውናችን ጉዳይ ነው በሚል የምትጠይቀው መጀመሪያ በቤትህ ምን ደልቶህ ነውና ምን ነፃነት አገኘህ ነውና እንደምን ተንቀሳቅሰህ ልጆችህን አስተምረህ ለወግ ለማዕረግ አበቃህና ነው ልጅህን ድረኩለህ ተደስተትክና ነው ሌላ ከጎረቤት ሀገር ጋር መገናኘት ኢኮኖሚህን ለማሳለጥ እና እርግጥ ብዙ ጠቀሜታዎች ቢኖሩት የሚወደብ ጉዳይ እሱን የምትጠይቀው ግን መጀመሪያ የመቀመጫዬን እንዳለችው ዝንጀሮ መጀመሪያ በቤትህ በቀይህ ወጥቶ መግባት እንዳሻህ ተንቀሳቅሰህ ነግደህ አትርፈህ የዕለት ህይወትን መግፋት ስትችል ነው ሌላ የሚያምርህ ቅንጦት ህይወት የሚያምርህና እነዚህ ነገሮች በትኩረት ሊታዩ የሚገባቸው ጉዳዮች ናቸው። ካንተ ላይ ብዙ የምጨምረው ጉዳይ ኖሮ ሳይሆን እነዚህ ነገሮች በትኩረት ታይተው ማህበረሰቡ ግልጽ የሆነ አቋሙን ሊያሳይ ይገባል። እነዚህ ነገሮች ናቸው በእኔ በኩል የማነሳቸው። ምናልባት ወደ ተያያዥ ጉዳዮች እንሄድና የአማራን ህዝብ በተለያየ መልኩ ለማታለል አሁንም የብልጽግናው ኃይል የአብይ አህመድ አስተዳደር የተለያዩ እንቅስቃሴዎችን እያደረገ ነው። በጎጃም የተለያዩ የልማት እንቅስቃሴዎችን ጎበኘው በሚል እንደዚሁም በጎንደር በሄሊኮፕተርና በአውሮፕላን በመጓጓዝ
ነፃ ቀጠና ፈጥር ያለው የአማራን ነው ያስተዳደርኩ ነው በሚል የአብይ አህመድን እንግዲህ ቀልድ የምታስታውሰው ነውና አሁን ደግሞ እኔ ምን አገባኝ ጎንደርን የሚያዝበት ጎንደር ነው አማራ ነው የሚያዝበት እኔ የሚያገባኝ የለም አይነት የሚል ንግግርም ለመናገር ሞክሯል። የሚናገረው ሲያጣ በየጊዜው አዳዲስ ቃላትን እየፈጠረና አዳዲስ ሀሳቦችን በአእምሮ ማህበረሰብ ውስጥ እየዘራ ጊዜ ማራዘም ነው የሚፈልገውና እንደምታስታውሰው ባለሳለፍነው ሳምንት የውጭ ባዕዳንና የሀገር ውስጥ ባንዳዎች በማበር የወጉ ነው በሚል ስለዚህ የውጭ ባዕዳንና የውስጥ ባንዳን በመንቀል ማንሰራራት ስር መትከል እያለ በየወረዳዎቹ ሲያደርግ እንደነበር የሚታወስ ነው። ይሄንን ባለፈው አስተነዋል። አሁንም የተለያዩ እንቅስቃሴዎች ያደረገ ነው። ከአንድ አመት በፊት ገነባሁት በሚል የፋሲል ቤተመንግስትን እጅግ ድንቅና የጥንት አባት እናቶቻችን የስነ ህንጻ የኪነ ህንጻ ሙያቸውን ያንጸባረቁበትን ትልቅ ቅርስ በነጭ ቀለም በመቀባት የቅርስ ጥገናና እድሳት ፕሮቶኮልን ሳይጠብቅ በማብለጭለጭና እንደምታውቀው የአብይ አህመድ አስተዳደር የፒኮክ ብልጭልጭ አድናቂ ነውና አንበሳን የመሰለ ትልቅ የስነልቦና ባህሪ ገላጭ የሆነን የኢትዮጵያ ማሳያ በመንቀል ፒኮክ ከበሩ ከገባ ጀምሮ ቤተመንግስቱ ላይ ሰቅሎ የብልጭልጭ ወዳጅ መሆኑ ይሄ ለማንም የሚጠፋው አይደለም። የፋሲል ቤተመንግስትንም በመልኩ እንደተገነባ የምታየው ነው። ታቹን ሳራንጥፎ ላውን ነጭ ቀለም ቀብቶ እድሳት አደረኩ በሚል ቅርስ ካበላሸ በኋላ አሁንም እሱን ለመመረቅ በሚል ደግሞ ስንት ጊዜ ጎንደር ተመላለሰ የሚል ብናይ የሰራ ያለ የሚገኘው የፖለቲካ አካሄድ እጅግ በጣም የሚደንቅ ነውና ጎንደር ነፃ ናት፣ ሰላም ነች፣ ይሄው እንዳሻችን እየተንሸራሸርንበት ነው በሚል የካቢኖቻቸውን ይዘው ሲያደርግ የነበረውን እንቅስቃሴ በተፍ የምታይ ነው። ከዚያ በላይ ግን በጣም የሚያሳዝነው የጎንደር ህዝብ የክብር ኒሻን ሸለመው በሚል የተናፈሰው መረጃ በተለይ በራሱ አፈቀላጤዎች የብሔራዊ ቴሌቪዥን በህዝብ ግብርና ቀረጥ የሚተዳደሩ ጣቢያዎች በህዝብ ላይ ሲታለቁም ተስተውሏልና እውነት የጎንደር ህዝብ የልማት ትሩፋት ተጠቃሚ ነው ወይ? የክብር ኒሻን የሚገባው ሰው ነው ወይስ የአብይ አህመድ አስተዳደር የሚለውን እንደው በተወሰነ መልኩ ብትሄድበት ደስ ይለኛል። አንተም ትንሽ ስሜታዊ ሆንክ ነበርና ይህን ፕሮግራም ባስተላለፉ ጊዜ ትላንት በስቲያና ትላንትናለት አብይ አህመድ ለዚህ ክብር የሚበቃ ሰው ነው ወይ የሚለውን በተወሰነ መልኩ ሄድበት። መልካም አመሰግናለሁ። እንግዲህ አብይ አህመድ አሊ ለጎንደር ህዝብ የሰራው የልማት ስራም የለም። የጎንደር ህዝብም አብይ አህመድ በሰራው ልማት ተጠቃሚ ሆኖ አያውቅም፣ ወደፊትም አይሆንም። ለምን የተሰራ መሬት ላይ የተሰራ ተጨባጭ ልማት ስራ እስካልኖረ ድረስ። ሌላው ወደ ጎንደር እንግዲህ በርካታ ጊዜ ተመላልሷል። በተለይ የህልውና ጦርነቱ ከተጀመረ አንስቶ አብይ አህመድ አሊ ከ10 በላይ ወደ ጎንደር ተመላልሷል፣ ከ10 ጊዜ በላይ ማለት ነው። ስለዚህ የፖለቲካ ስራ እየሰራ እንጂ የልማት ስራ እየሰራ ላለመሆኑ ከዚህ ምልልሱና ከሚያደርጋቸው ንግግሮች መረዳት ይቻላል። የጎንደር ህዝብ ልማት ያስፈልገዋል፣ ምንም ጥርጥር የለውም። ነገር ግን ልማት ተሰርቶለታል ወይ የሚለውን ጥያቄ ደግሞ ማንሳት ተገቢ ነው። የጎንደር ህዝብ ልማት እያስፈለገው ልማት አልተሰራለትም። ነገር ግን በብልጭልጭ ነገር የጎንደርን ህዝብ ለማታለል ተሞክሮ ሳይሳካ ቀርቷል። በተለይ ታሪካዊ ውርደት በሚባል ደረጃ እንግዲህ የጎንደርን ህዝብ ለማዋረድ የተሄደበት ርቀት በእጅጉ የሚያሳዝነው። በትናንትናው ዕለት እንግዲህ እኛም በዜና አወጃችን ገልጸነዋል። አብይ አህመድ አሊ ወደ ጎንደር ተጉዞ ከትናንት በስቲያ የጎንደር ህዝብ የኒሻን ሽልማት አበረከተለት የሚል በአገዛዙ ልሳናት አክቲቪስቶችና ሌሎችም የአገዛዙ ብልጽግና ደንገጡር ፖለቲከኞች ይሄ መረጃ ሲዘዋወር ማየታችን እንደ ጎንደር ህዝብ በእጅጉ አዝነናልም፣ ውስጣችንም ተሰብሯል፣ ተነክቷል ብለዋል የጎንደር ከተማ ነዋሪዎች። ሲጀመር የጎንደር ከተማ ህዝብ በኒሻን ሽልማቱ አልተገኘም። ምክንያቱም ከተማዋ በሪፐብሊካን ጋርድ፣ በአጋዚ ኮማንዶ፣ በአየር ወለድ፣ በእግረኛ ሰራዊት፣ በአረጋ ከበደ ቅልብ ሚሊሻ ፖሊስ ተከባ አብይ አህመድ አሊ ጎንደር ገባ። እኛም አብይ አህመድ አሊ የጎንደር ህዝብ የኒሻን ሽልማት ሰጠው የሚለውን በዜና ነው የሰማነው የሚል መልእክት ነው እንግዲህ ለግሎባል ፋኖ ሚዲያ የላኩት። በእጅጉ አዝነዋል። በእጅጉ ልባቸው ሁሉ ተሰብሯል። የአርሲን ህዝብ እያረደ የአርሲን የኦርቶዶክስ እምነት ተከታዮችን እያረደ እያሳረደ ጎንደር ላይ ሄዶ የጎንደር ህዝብ የኒሻን ሽልማት ሸለመ ማለት ትልቅ የፖለቲካ ስራ ነበረ ለመስራት የታሰበው። ነገር ግን ይሄ አልሆነም። በተለይ አንዳንድ የምታውቀው አይደል የጎንደር ህዝብ ሲወድ መች እንድነውና ነጻነት የምታውቀው ነው። ምህላ ሲይዝ
በአደባባዮቿ ተጠቅልቀው የጥምቀት በዓልን ሲያከብር ከተማ አልበቃ ብሎት እንደዚሁም ደስታውን ሲያንጸባርቅ በተለያዩ ኮንሰርቶች ላይ ሲገኝ መች እንዲህ ነውና የጎንደር ህዝብ መሪውን ሲያከብርና ሲወድ ሲሸልምስ እንዴት እንደዚህ ሆነና ይህ ብቻ በቂ ማሳያ አይደለም ወይ? በቅጥር ግቢውስ የተገኘው የጎንደር ህዝብ የትኛው ነውና ተወካዮቹስ ናቸው ብንል እውነት የጎንደር ህዝብ ሲወከሉ ናቸው ወይ በስፍራ የተገኙት የሚለውንም እኮ ማንሳት በቂ ነው። አው በትክክል ገልጸዋል። እንግዲህ ሽልማቱን የሰጡት የብልጽግና ተላላኪ እንደ ሀገር ሽማግሌ እንደ ሃይማኖት አባት ትልቅ የፖለቲካ ስራ እየሰራ ያሉ በጎንደር ህዝብ የተወገዙ የጎንደርን ህዝብ የማይወክሉ በተለይ በዚህ ጥቁር ታሪክ ውስጥ ስማቸው በጥቁር የሚጻፍ ሆዳደሮች ናቸው እንጂ የጎንደር ህዝብ ወጥቶ ለአብይ አህመድ አሊ ኒሻን የሚሸልምበት ሞራል የለም። ምክንያቱም አብይ አህመድን ሸልሙ ተብሎ ከወጣ ልጇ የተገደለባት ባሏ የተገደለባት እንዲሁም ወንድሟ እህቷ የተገደለበት ህዝብ ነው የሚወጣውና ይሄ ህዝብ ኒሻን መሸለም ቀርቶ አብይ አህመድን ማየትም አብይ አህመድን እንዲመራውም የማይፈልግ ህዝብ ነው። በአጽኖት እየታገለው ያለውን ህዝብ ሸለመኝ ብሎ ፕሮፓጋንዳ መስራት እጅግ በጣም ህዝብን እንደማዋረድ ህዝብን እንደመናቅም ይቆጠራል። አብይ አህመድ አሊ እንግዲህ ኒሻን በህዝብ ተሸለምኩ ብሎ በአገዛዙ ልሳናት በኩል ማስወራቱ በእጅጉ የሚያሳዝን ነው። ይህ ከአብይ አህመድ አሊ የተለመደ ነው። በእርግጥ እንግዲህ አብይ አህመድ አሊ በቅጥፈት ሀገር እየመራ ነው ያለ። በውሸት የምትመራ ሀገር ደግሞ መጨረሻዋ ውጥንቅጥ ውስጥ ገብቶ ከፍተኛውን የፖለቲካ ስብራት፣ የኢኮኖሚ ስብራት፣ የማህበራዊ መስተጋብሩ እንደዚሁ ስብራት ገጥሞት እየዋለለ ያለ መንግስት ነው። ይህ መንግስት እንግዲህ በውሸትና በሐሰት ትርክት ሀገር እየመራ ቀጥሏል። ነገር ግን አሁን ሀገሪቱ ያለችበትን ሁኔታ ደግሞ መመልከት ይገባል። የትናንቱ ህዝብ ሸለመኝ የሚለው የኒሻን ሽልማትም እንግዲህ ከፍተኛ ውርደት የተከናነበበት ነው። የጎንደር ህዝብ አብይ አህመድ አሊ ዳግም ወደ ጎንደር ቢመለስ ምን ሊለው ይችላል የሚለውን እንግዲህ ከጎንደር ህዝብ የምንጠብቀው ይሆናል። በአጠቃላይ ግን የጎንደር ህዝብ ሽልማቱን እንዳልሸለመ መላ ኢትዮጵያ ህዝብ ይወቅልኝ ብሏል። ለአርሲ ኦርቶዶክስ መታረድ የጎንደር ህዝብ እንባውን እያነባ ባለበት ወቅት የአርሲነን የኦርቶዶክስ እምነት ተከታዮችን ጭፍጨፋ የመራውነን ወንበዴ አብይ አህመድን የሚሸልምበት አንደበት የለንም ብለዋል የጎንደር ከተማ ነዋሪዎች። ስለዚህ ይህ የብልጽግና የፕሮፓጋንዳ ስራ እንጂ የሐሰት ትርክት ስራ እንጂ የጎንደር ህዝብ ሲጠላ መሪውን ሲወድ ያውቅበታል። ቅድም አንተ እንደገለጽከው በአሁኑ ሰዓት የጎንደር ህዝብ በእጅጉ አዝኖ እያለቀሰ ባለበት ሰዓት እንደዚህ አይነት የፕሮፓጋንዳ ስራ ተሰርቶበታልና ይህ የአብይ አህመድ አሊ የመጨረሻ ቅጥፈትና የተለመደ ባህሪው ነው ብለን እንወስደዋለን። እኔ እንደውም ትልቁ እና የመጀመሪያው ዓላማ ምንድነው ቅድም ያነሳሁት አማራ ክልል ሰላም ነው ያስተዳደርኩት ነው የሚል እሷን ፕሮፓጋንዳ ለዓለም አቀፉ ማህበረሰብ ለመንዛት የመጀመሪያው እሱ ነው። ሁለተኛው የማስበው የፋኖና የፋኖ መሪዎች በከፍተኛ ብስጭትና ለክ ተደጋግሞ ሲመጣ ያለ የሌላ ኃይላቸውን ይዘው ይዋጉኛል አይነት የሚልም እና መጨራረስ ለመፍጠርም ያለምም ይመስለኛል። ከዚህ ቀደም እንደምታስታውሰው በጎርጎራና በተለያዩ ቀጠናዎች ከፍተኛ የምትደርሶበት እናገኘው ተሻገር አሁን እንዳያቸው እንዲሆኑም ጭምር ሆኗልና አሁን እሱም ጭምር ይመስለኛል። ግን የአማራ ፋኖ ኃይል እሱን በምንና እንዴት መቼ ምን ማድረግ እንዳለበት የሚያውቅ ነውና እንደዚህ ሁኔታዎች ቅድም እንዳልከው ነው በአየር ወለድ በሪፐብሊካን ጋርድ አጋዚ ኮማንዶ በመድፍ በታንክ በዙ23 በሞርተር በሰማይ በድሮን ቅኝት በነገራችን ላይ ያ ፕሮግራም የተካሄደ የነበረውና እነዚህ ሁሉ ባለበት ሁኔታ እንደሱ ሞኝና ጅል ያገኘ መስሎት ሰተት ብሎ ከተማ ገብቶ ከዚህ ሁሉ ኃይል ዋጋለሁ የሚል የፋኖ ኃይልና መሪ በዚሁ አጋጣሚ አይኖርም። የተሰላ ጥንቃቄ የተሞላበት በራሳቸው እቅድና የውጊያ ስልት የሚመሩ የፋኖ መሪዎች ያሉት እና ፋኖም ያለበት ከመሆኑ ጋር ተያይዞ ቀስ በቀስ እያመናመነ እያሰለቸ በወሎ ቀጠና ምኒልክ የሚጠቀምበት ሁኔታ አለና ሁሌ የሚገርመኝ ማስተላቸት ተስፋ ማስቆረጥ ያገዛዙን ኃይል አንዱ የውጊያ ስልት ነው። ፊት ለፊት ውጊያ ገጥሞ ብቻ ድል ማድረግ አይደለምና እነዚህ ሁሉ የሆነ ያለቀሰ ያለበት ሁኔታ ነውና ያለው በዚህ ይሄኛውም ሌላኛው የቅዱ አካል ሊሆን ይችላል የሚል የራሴ ግምት ነው። ይሄ እንደዛ ሁኔታዎችም ይኖራሉ። ያ ማለት ይሄ ግን ቅድም እንዳልከው ነው አንተ ፋኖ በቀጠናው ያለው ሁኔታ አሁንም የቤት ስራውን ሰርቶ ለማይቀረው የመጨረሻው ትንቅንቅ ራሱን ያዘጋጃል ብዬ ተስፋ አደርጋለሁ። ያለ ነገር ነው።
መልካም እንግዲህ የጠበበው የአብይ አህመድ አሊ መንግስት ብልጽግና አሰብን ለማስመለስ ቡሬ ያሰፈረውን ኃይሉን አሁን ሰመራ ከተማን መከላከል ጀምሯል። ይህ ኃይል ሰመራ ከተማን እየተከላከለ ነው የሚገኝ። ይህን ተከትሎ ዛሬ በኦሮሚያ ክልል አዋጅ ወይም ክተት በሚመስል መልኩ ህዝቡ በግዴታ እንዲወጣ ተደርጓል። እድሜው እስከ 70 ዓመት የሚደርስ በተለይ ከ12 ዓመት እድሜው በፊዚካሊ ጠንከር ያለ ከሆነ ከ12 ዓመት ጀምሮ እስከ 70 ዓመት በሁሉም የኦሮሚያ ክልል ከተሞች ስልጠና ተጀምሯል። የፋኖ ኃይሎችና ኤርትራ ህዋት ሊወሩን ነው በሚል ቅስቀሳ እየተደረገ ነው። ከዚያም ባሻገር እንግዲህ ሃይማኖታዊ ቅስቀሳ ሁሉ አለበት። የፕሮቴስታንት እምነትን ለማጥፋት እየመጡ ነው ሰሜኖች የሚልም ቅስቀሳ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያ እንዲሁም በኦሮሚያ ክልል በሁሉም ቦታዎች እንደዚህ አይነት ሃይማኖታዊ ይዘት ያላቸው ቅስቀሳዎች እየተነገሩ ነው የሚገኝ። ከዛ ባሻገር ደግሞ እንደዚሁ የኦርቶዶክስ እምነት ተከታይና የእስልምና እምነት ተከታዮች ላይ ደግሞ የኦሮሞ ስልጣን ሊነጠቅ ነው በእነዚህ ኃይሎች በሚል ቅስቀሳው ተጠናክሮ እና ተባብሶ ቀጥሏል። እንደሚታወቀው ከዚህ በፊት እንግዲህ የኦሮሚያ እናቶች መቃብር ላይ ቆመው አልቅሰዋል። አሁንም ዳግም መቃብር ላይ ቆመው ለማልቀስ ልጆቻቸውን በአገዛዙ ብልጽግና በአስገዳጅ ሁኔታ እየተነጠቁ ነው የሚገኙት። ከዛም ባሻገር ህዝቡም በመሳሪያ ተደቅኖበት አደባባይ ወጥቶ ስልጠና በየአስፋልቱ በየጎዳናው ስልጠና እየወሰደ ነው የሚገኝ። እንደምታውቀው እንግዲህ የኦሮሚያ ህዝብ የሚሰለጥነውን ስልጠና ሄዶ ደግሞ ግንባር ላይ የሚሆነውን ሁኔታ ከሰሜኑ ጦርነት መመልከት በቂ ነውና አሁንም ይህ የተጠራው ኃይል አሁን ያለውን የሰሜኖችን ጥምረት እንዲያው እንደ ወታደራዊ እንትን ስንወስደው የሰሜኖችን ጥምረት ይችላል ወይ ብሎ ማሰብ በእውነቱ የሚያስቅም ፈገግ የሚያስብልም ነገር ነውና በዚህ የኦሮሚያ ክልል አዋጅ በሚመስለው ወይም ክተት በሚመስለው ማህበረሰቡ በንቅናቄ ወጥቶ ስልጠና መጀመሩ የብልጽግናው መንግስት ይታደገዋል ብሎ ማሰብም ያስፈልጋል። የኦሮሞ ህዝብ ለዚህም ትኩረት ሰጥቶ ማዳመጥና ማጤን ከዚህ በፊት የደረሰበትን ጉዳት ኪሳራም እንዲሁም ብሔር ተኮር ቅስቀሳ እያደረገ ከወንድሞቹ ጋር የሚያጋጨውን የአብይ አህመድ አሊን የተንኮልና የሴራ ፕሮግራም ማወቅ አለበት፣ መገንዘብ አለበት። ለትውልዱ ቀጣይ ዋጋ የሚያስከፍል በመሆኑ ሁሉም የኦሮሚያ ህዝብ ነገ ተክቶት ለሚሄደው ትውልድ ማሰብና ማንሰላሰል ይገባዋል ብዬ አስባለሁ። በአጠቃላይ አሁን የሰሜኖች ጥምረት እምነትን ሊነጥቁ ነው፣ የኦሮሞን ስልጣን ሊያነቃንቁ ነው፣ ኦሮሞን ሊያስወግዱ ነው እያሉ ወዘተርፈ ንግግሮችን እያደረጉ ማህበረሰቡን ወዳልተገባ ጦርነት ሊከቱትና ዋጋ ሊያስከፍሉት እየተዘጋጁ ነው። የኦሮሞ ህዝብ ከዚህ ድርጊቱ ሊቆጠብ ሊታቀብ ይገባዋል። እንደሚታወቀው የፋኖ ኃይሎች ጥላቻቸው ካገዛዙ ብልጽግና መንግስትና መንግስት ብቻ ነው። ይህ ያገዛዙ ብልጽግና መንግስት ደግሞ በዓለም ላይ ተፈጽሞ በማያውቅ ተፈጽሞም አያውቅም እና አዶልፍ ሂትለርም ያልፈጸሙትን እነ ኢዲማ አንዳዳ ያልፈጸሙትን በአጠቃላይ ከሁቲና ከቱቲዎች ጭፍጨፋ በላይም በአማራ ህዝብ ላይ ከፍተኛ የሆነ በደል ደርሷል። እንደውም የነዚህ በደሎች ሁሉ ተደምሮ አብይ አህመድ አሊ የበደለው ከአማራ ህዝብ ላይ ያደረሰው በደል እኩል አይሆንም፣ እኩልም ሊመጣ አይችልምና የአማራ ህዝብን እንደ ኩርዶች ለማጥፋት ከፍተኛ የሆነ በጀት በጅቶ ላለፉት 2 ዓመታት ህዝብን ምን ሲያደርገው ምን በደል ሲፈጽምበት እንደነበረ ማወቅ ያስፈልጋል። አሁን ለአማራ ህዝብ ይሄንን ማስረዳት አያስፈልግም። የአገዛዙ ብልጽግና አማራን የማጥፋት ዘመቻ በየቤቱ ገብቶ ሁሉንም ቤት ጓዳ በር አንኳኩቷልና ይህ ከዚህም ብሶ ሊመጣ ስለሚችል መላ አማራ ህዝብ ከፋኖ ጎን ቆሞ እንዲያውም ፋኖን በመቀላቀል ይሄንን ትግል ወደፊት ማፋጠንና ይሄንን ነፍሰ በለውንን የአብይ አህመድ አሊ ጸረ አማራውን የአብይ አህመድ አሊ መንግስትን እስከ ወዲያኛው ማስወገድ የመጨረሻ አማራጫችን ነው ብዬ አስባለሁ። እንዳማራ ለአማራ ወጣቶችም በተለይ በየከተማው በየሱስ ቤቱ በየመጠጥ ቤቱ ለሚያወደለድሉ እያዩት ለሚገላቸው መንግስት ቁመው መሞትን መልመድ የለባቸውም። ቁመው መዋጋት፣ መታገል፣ ራሳቸውን መከላከል፣ ህዝባቸውን ማስከበር ግን የዚህ ትውልድ ግዴታ እስከሆነ ድረስ ወጣቱ ሱሱን ትቶ በየከተማ ማውደልደሉን ትቶ ማጭበርበሩን ትቶ ከፋኖ ኃይሎች ጎን ተሰልፎ የህልውና አደጋውን መቀልበስና ይችን ሀገር ማዳን ታሪካዊ የትውልዱ ግዴታ ነውና ትውልዱ በዚህ መልኩ መነሳት እንዳለበትም በዚሁ አጋጣሚ መልእክት አስተላልፋለሁ። ወንዳለ
መልካም ነጻነት እጅግ አድርጌ አመሰግናለሁ። እኔም ለውይይታችን ማሰሪያ የሆነን ዘንድ አንድ ሀሳብ ላጋራና ውይይታችንን እንጨርሳለን። ቀደም ያልከው የአገዛዙ ኃይል የመጨረሻ ካርዱን ነው እየተጠቀመ የሚገኘው። በተለይ የብሔርና የሃይማኖት ጉዳይ ከዚህ ቀደም ብሎ ያልሆነለት ጉዳይ ነው። አሁንም ቢሆን ግን ያለው የቀረ ትንሽ ተስፋም የሰጠው እሱን ነውና አሁን በምስራቅ አማራ ቀጠና እንደምታስታውሰው ወደ ቆላማው አካባቢ የእስልምና እምነት ተከታዮች ይበዛሉ። ከወልዲያ በታች ከዶሮ ግብር ሐራ ይዘህ ወደ ጭፍራ የሚወስደው ቀጠና እንደዚሁም ወደ ደቡብ ወሎ ቀጠናዎች አካባቢ ሙስሊም የሚበዛባቸው አካባቢዎች የፋኖ ኃይል ከአንገቱ ያደረገው ሁለት መስቀል አንዱን ፈትቶ አንተ አንገት ላይ ለማሰር ነው የሚል ትልቅ ፕሮፓጋንዳ በመስራት ፋኖ የሙስሊም ጠል እንደሆነና የክርስቲያን እንቅስቃሴ እንደሆነ በመንዛት ከፍተኛ ስራዎች ሰርቶ ነበር። ይሁንና ግን ፋኖ በሚገባ መልኩ መክቶ ይሄንን ፕሮፓጋንዳና ለህዝቡ ማስረዳት ብቻ ሳይሆን በተግባርም እያታየ የሙስሊም ወንድም ፋኖች መሪዎች አርበኞች ሁሉ እንዳሉ እየተገነዘቡ ነፃ በወጡ ቀጠናዎች ላይ ህዝብ ለህዝብ ውይይት በማድረግ ይህንን ፕሮፓጋንዳ አክሽፎታል፣ መልሶታል። አንተ እንዳልከው አሁን በአማራ ቀጠና ሁሉም ይሄሉና ትግሉ ገብቶት አንድ ሆኖ እንደሚነሳና ይህንን ትግል እንደሚቀላቀል ሲረዳ ደግሞ የደቡብ ማህበረሰብ ከአማራ ቅርበት ያለውና ተመሳሳይ ብዙ የሚያጋሯቸው ነገሮች መኖራቸውን ተከትሎ የደቡብ ህዝብ ይነሳብኛል ብሎ ከመስጋት አንፃር አሁን ቅድም እንዳልከው የፕሮቴስታንት እምነት ላይ ጫና ሊፈጥሩ እንደዚሁ ጥቃት ሊሰነዝሩ በሚል የህዝብ ማነሳሻ እያደረገው ነው የሚገኘው። የኦሮሞን ህዝብ ደግሞ አማራ ላይ ያጠፋ ነው ሊገልህ ነው ከዚህ ቀደም የደረሱ ጥቃቶችን በማንሳት በቂም በቀልነት እንደዚህ አይነት ጥቃት ሊሰነዝሩ ነው የሚል ያነሳል። በሌሎችም አካባቢዎች በተመሳሳይ እነዚህ የመጨረሻ ቀይ ካርድ የሚባል ህዝብን ከህዝብ ብሔርን ከብሔር ሃይማኖትን ከሃይማኖትን የሚያጋጭና እርስ በርስ የሚያባላ ድርጊት ነው። ለአንድ ሀገር ለምትመራው ሀገር መሪ ነኝ ብሎ የተቀመጠ የአውሬ መንፈስን ተላብሶ አገርና ህዝብን እያሰቃየ የሚገኝ መሪ አሁንም እነዚህን ካርዶች እየመዘዘ ነው የሚገኘውና ህዝቡ በትክክልና ቆም ብሎ በማሰብ የሚበጀውን ሊመርጥ ይገባል የሚለው የመጨረሻው ውይይታችን ማሰሪያ እንዲሆን ነው። ነጻነት ጫን ያለው ለነበረን አብሮነት ቆይታ እጅግ አድርጌ አመሰግናለሁ። ውድ አድማጭ ተመልካቾች በመላው ዓለም ሆናችሁ የዓለም አቀፍ ፋኖ ሚዲያ ዕለታዊ የህልውና ዝግጅታችንን ስላደመጣችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። እኛ ዳግም በሌሎች ዝግጅቶች ተመልሰን እንገናኛለን። እስከዚያው ድረስ ግን በያላችሁበት ሁላችሁም ቸር እንዲገጥማችሁ ተመኘው። ነጻነትን ባለበት መልካም ሁሉ ተመኝቻለሁ። ሰላም።